እዩ ግን ማለት ነው እንደው ከኔ በላይ አራዳ የለም፣ ከኔ በላይ አዋቂ የለም አልሽሳ አንቺን ብሎ አዋቂ። እኔ የምለው አሁን ትናንትና በተሰራው ቪዲዮ በጣም ብዙ ነገር በጣም መጀመሪያው ላይ በጣም ብዙ ነገር አውርተሻል፣ ለፍለፈሻል ማለት ነው። ሶ ቪዲዮ ሲያልቅ ቢኒ አያየውም ብለሽ ነው የምታስቢው? የምታወሪውን ነገር እሱን የምቀርበው በዚህ ሁኔታ ነው፣ በዚህ ሁኔታ ካልቀረብኩት ፋይሉን አላገኝም፣ ስለዚህ የምፈልገውን ነገር ለማግኘት እንደዚህ መሆን አለብኝ እያልሽ በጣም ተበጥርቀሽ ነበረ። እና አሁን አንቺ አራዳ ነሽ? ሀይ እንደው ጉድ እኮ ነው። ሰዎች ግን ማለት ነው ከሰው ላይ አራዳ ለመሆን ሲሞክሩ በጣም ነው የሚገርሙኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብዝት ትረፍ ይበለኝ ውድ ቤተሰቦች። እና ቢኒ ደግሞ ማለት ነው አንተ ዝም ብለ ወደዛ አትሽለጥለጥ። ይህ ምን ይሽለጠለጣል? የምሬን እኮ ነው። በነገራችን ላይ የያዝከው ምን እንደሆነ እኛ የምናውቀው ነገር የለም። ነገር ግን የያዝከው ነገር ሀይሚና ብሩኬን የሚረብሽ ነገር ከሆነ ቀጥ ብላ አንተ ራሱ ታወጣታለችን መረጃ ማለት ነው። ምንድን ነው ከዛና ከዚህ የሚያገማሽር ስነ ስርዓት አይኖርም ማለት ቆፍጠን እንበል እስኪ እንደ ወንድ። ውድ ቤተሰቦቼ ለምንድን ነው ሀይሚና ብሩኬን በአንድ ላይ የምትለጥፊ ብላችሁኛል። ባለፈው በሰራሁት እኔማ ሊጋቡ ነው ተጋቡ እያልኩ ብዙ ነገር አውርቼ ለካ ክርስትና ነው። ጉድ እኮ ነው፣ ጉድ እኮ ነው። ይሁን እንግዲህ ምንም ማለት አይቻልም። ዞሮ እሷ በመረጃ ተይዛለች ማለት ነው። እና ምንድን ነው የእነሱ ፎቶ ተለጠፈ አልተለጠፈ ይሄ ኖርማል ነገር ነው። እንኳን እኛ አይደለንም እሷ ራሱ እየለጠፈች 30 እያወራች አይደለ እና ማለት ሀይሚና ብሩኬን ከዩ ጋር ለጠፍናት ማለት የሚለጠፍባቸው ነገር አይደለም። እሷ በአካል ሂዳ ከነሱ ላይ ትለጠፋለች ማለት አይደለም። ይሄ ነገር እውነቴን ነው ማርያምን እንዴት ነው ሊያናድዳችሁ ሊያበሳጫችሁ አይገባም እኮ። ምክንያቱም የምንለጠፈው እኮ ያለ ምክንያት አይደለም። ስለ ሀይሚና ስለ ብሩኬ ስለ እዩ ስለምናወራ ነው። እኛ ደግሞ ላይክ ዩቲዩብ ላይ ስታወሩ እንዴት ነው የምታወሩትን ነገር ከዛ ላይ ግዴታ ነው መለጠፍ አለባችሁ። የምታወሩትን ነገር ገብቷችኋል። ለምሳሌ ሀይሚን ለጥፈን ስለ እዩ የምናወራ ከሆነ ይሄ ዩቲዩብ ህጉ ራሱ እኮ እንደዚህ አይደለም። የምር ማለት ኮንቴንት ክሬታችሁ ምንድን ነው ብሎ ነው የሚጠይቀውና ስለዚህ ምንም ነገር አይምሰላችሁ ከዚህ ጋር ቢለጠፉ ማለት ነው። ኖርማል ነገር ነው ልላችሁ ፈልጌ ነው። እና ያው ብዙዎቻችሁ ለምን ለጠፍሽ እያላችሁ ስለነበረ ነው። እና ከመሬት ተነስቶ አይደለም የሚለጠፈው ልላችሁ ስለፈለግኩ። እና ምንድነው እዩ እንግዲህ ቢኒ ኃይለኛ ነገር ነው ይዞብኛል እያለች ያለችው ማለት ነው። እንግዲህ የእሷ የራቁት ቪዲዮ ይያዝባት ወይም ደግሞ ስለ ሀይሚና ስለ ብሩኬ ይሁን ምንም የምናውቀው ነገር የለም። እና ነገር ግን አሁንም ቢኒ ተብዬ በጣም እያታለለች ነው ያለችው። ምናልባት አንተ ፍቅር ይዞ ነው እንደዚህ የምትልፈሰፈሰውና የምትሽለጠለጠው። ነገር ግን እንደ ወንድ ቆፍጠን ማለት አለብህ። በመጀመሪያ ደረጃ ይሄ ያስከውን መረጃ የምር የሰው ህይወት የሚያበላሽ ከሆነ እንኳን አይደለም ከስልኪ ከፒሲ ላይ ከላፕቶፕ ከምንም አይነት ነገር ላይ ኮፒ ማድረግ አለብህ። በዚህ ሁኔታ እንኳን የሰውን ህይወት ታድናለህ። የሰው ህይወት እንዳይበታተን አንተ ማዳኛ መንገድ ትሆናለህ ብዬ ነው የማስበው። የምሬን ነው የምላችሁ። እሷ የምትፈልገው መረጃውን ነው። መረጃውን ካጠፋ ቀጥ ብላ ወደ ብሩኬ ነው የምትመጣው ማለት ነው። እንደ እግርሽ ይሰበርና እዩ ማለት ነው። እቺ ሴትዮ ሲነግሯት አትሰማም እንዴ? ቤተሰብ ምን አይነት አይን አውጣነች ግን? እግዚአብሔርን ጭራሹኑ ለጥፋ ከልጅ አባት መቼም አትለዩኝም። ኧረ አባትሽን ፈልጊ አንቺ ተከበሪ በእናትሽ። ለምንድን ነው ክብር የምታጭው? ሲቀጥል ደግሞ 10 እየመጣሽ እነሱ እኮ የማይረዱኝ እውነቱን ስለማያውቁ ነው። እውነቱን ሲያውቁ ይረዱኛል። ሴት ሆኖ በሴት ላይ እንደዚህ የሚሉት እኮ ስለማያውቁ ነው። የኔ እናት ጭንቅላትሽ የተሸከምሽው ለምንድን ነው ግን? እዩ ጭንቅላትሽ እዚህ ጋር የተገተረው ለምንድን ነው ማለት? አንቺ ከሴት ህይወቱ እኮ ነው እየገባሽ ያለሽው። ብሩኬን እየለጠፍሽ ስትሰሪ የኔ የልጅ አባት እያልሽ ስታወሪ የእሱ ፍቅረኛ ምንድን ነው የሚሰማት? ሴት አይደለችም እንዴ? ሴት እኮ ነች። ምን አይነት የተወናገረ ውንግር ነሽ አንቺ? ቢያንስ ከዚህ ጋር ስታወሪ እንኳን ማለት ነው እሴት ሁነው እኔን እየተረዱኝ አይደለም ብለሽ አታውሪ። እንደዚህ አይነት አማርኛ አንቺን ሊመጥን አይችልም። ምክንያቱም አንቺ ከሰው ህይወት ከሴት ህይወት እየገባሽ ነው እንደዚህ እያወራሽ ያለሽው ማለት ነው። ቀባጣሪ የእውነት እንደዚህ ዳርዳር እያለች እውነት ሀይሚና ብሩኬ ድራማ መጀመራቸው ስለማይቀር ከድራማው ልትቀላቅል ካልሆነ በስተቀር ማለት ነው። እኔ አሁን ምንም እያሳመነኝ አይደለም። ገብቷቸዋል። የሀይሚና የብሩኬ ራሱ ዝም ማለት ምክንያቱም በዚህን ያክል ዘልቃ ገብታ አላስቀምጥ የምትል እሷ ማነች? ማን ስለሆነች ነው? ለምን አታቆምም? ብሩኬ ፍቅረኛ ያለው ሰው ነው አይደለ? ዘላ የኔ ፍቅር የኔ የልጅ አባት እያለች የምትለፈልፈው። ሲቀጥል ደግሞ እኮ እርጉዝ ሁና እንግዲህ ስትወልድ ነው ያየናት አይደለ? እንዲህ አርግዛ ሳለ መቼም ሆዷ እንደዛ ተለጥጦ እርጉዝ አይደለችም ማለት አይቻልም። የሰው ልጅ ምንም ያክል ሻንቃጣ ቢሆንም ሲወልዱ ግን ትንሽዬ እንኳን ቦርጭ አላቸው አይደል? እንዲህ የስች ልጅ ቦርጭ ምኑ በላው? የት ሄደ ማለት? ፕላስቲክ ሰርጀሪ ተሰራሽ እንዲያንቺ? የምሬን እኮ ነው ማለት ሆድሽ የት ሄደ? እዩ የማን ነው ልጁ? የማን ነበረ? እንደዛ የለጠጥሽው ፌስታል ነበር? ግራ ገባኝ እኮ
የወለደች መስላለች። ሆዷን አያችሁልኝ? እዛ ሄዶ ተለትሟል እኮ ኦ እሺ ይሁን። እኔ ስለ ሆዷ ስለምን አይመለከተኝም። ነገር ግን ማለት ነው እዩ ዛሬም ነገም አንቺ የህልም እንጀራ ስትጋግሪ ስታነጉች ስትበይ ነው የምትኖር እንጂ በትክክል ብሩኬን እንደማታገኘው ልነግርሽ እፈልጋለሁ። ምክንያቱም ኦልሬዲ የንግስቷ ሆኗል ብሩኬ ማለት ነው። ምንድነው እኔ ይቺ ልጅ ያለፋታለችን እኮ አሁንማ። ሲቀጥል ደግሞ ይቅርታ የምትይው እኮ አንቺ ለራስሽ እንጂ ለማንም አይደለም። ከዚህ ጋር አንቺ ይቅርታ ማን ይፈልጋል? እኛ ያስመሳይ ሰው ይቅርታ አንፈልግም። የሰውን ህይወት የሚበጠብጥ ሰው ይቅርታ አንፈልግም። ንጹህ ነሽ የምትመጪ ከሆነ ንጹህ ነሽ ነኝ እንደ ማንኛውም ሰው እናበረታሻለን እና እንከተልሻለን፣ ላይክ ሰብስክራይብ እናድርግሻለን። ከዛ ውጭ ግን እንደዚህ በተጨመላለቀ አስሪ ብሩኬ የኔ ነው የልጅ አባት ነው እያልሽ የምትቀባጥሪ ከሆነ ማንም ያንቺን ይቅርታ የሚፈልግ የለም። በእያንዳንዱ እርምጃ በማድረጋቸው ነገሮች ሀይሚ ትናደዳለች ብለሽ ከሆነ ተሳስተሻል። አንቺ ራስሽ ትረክሻለሽ እንጂ ሀይሚን አታናድቻችን በዚህ አጋጣሚ ማለት ነው። እና ደግሞ እኮ የጸባይዋ ደግሞ ከእሷ አንብሶ እኮ ማለት ነው እንዴት እንደምትንቀው ቢኒ ማለት። በነገራችን ላይ ይሄ ታክቲክሽን በደንብ ነው ያወቅንልሽ፣ እንዴት ወንዶችን ማማለል እንደምትሽ። ያንን ሁሉ ወይን ገዝተሽ ብዙ ነገር አድርገሽ አበባ በትነሽ፣ ይሄ ሁሉ ለተንኮል። ለካ ምስኪን ወንዶች እንደዚህ ነው እየተጠለፉ ያሉትና እኔ የምለው ስንት ነው እንዳታለሽ። ይቅር በለኝ ፈጣሪ ሆይ ይቅር በለኝ። አሁን እንደዚህ በመናገሬ ማለት ነው። ግን የሆነ የወንዶችን ማታለያ ሙዷን አያችሁልኝ አይደለ? በትናንትናው ዕለት እንዴት ሲቆላት እንደነበረ እና ቢኒ ደግሞ በቃ እንደ ወንድ ሁን ነው የምልህ። አንተ ምንም እዚህ ጋር እየተልፈሰፈስክ ነው። መቼም ፍቅር እውር ነው ይባል የለ? አውራለሽ በፍቅሯ። እኔ ማለት እንደዚህ ምንችክ እያለችብህ ምን አይነት ልብ ቢኖረው ነው አንተ ራሱ እንዲህ ምንችክ የምትለው አብረህና። ነገር ግን እች ልጅ በባሌም ብላ በቦሌም ብላ ያንተን መረጃ ማጥፋቷ ስለማይቀር ከመረጃው ላይ ጥንቃቄ ሊኖርህ ይገባል። እዩ ደግሞ እንዴት ነው መረጃውን ለማጥፋት አትሞክሪ። መረጃውን ከስልኩ ላይ ልታጠፊ ትችያለሽ፣ ግን አንቺን ብሎ ብለህ እሱም ከሌላ ቦታ ሊያስቀምጠው ይችላል። አትሸወጂ ማለት ነው። ዝም ብለሽ የቃቃ ጨዋታ አትስሪ። ቀጥ ብለሽ ልጅሽን የምታሳድጊ ከሆነ ልጅሽን አሳድጊ። ከሀይሚና ከብሩኬ ግን ምንም የምደርሽበት ምንም ምክንያት የለሽም። በቅርቡ ይሆናል፣ በቅርቡ እመጣለሁ፣ በቅርቡ ሄዳለሁ። አረ እዛ የምትሄጂው ሂጂ። ወዴት ነው የምትመጪው ሲጀመር? እኔ የምለው ቤተሰቦች ማሬ ምንም ተጋብቶ የወለደ ሰው የተለያየ ሰው ምናምን ይሄን ያክል እንደዩ እንኳን ተስፋ አያደርጉም እኮ አንዳንዶች ማለት ነው። የምሬን ነው። ተጋብተው በስነ ስርዓት በ80 ተሳስረው ከተፋቱ ምናምን ከተለያዩ ልጃችን ያስታርቀናል ምናምን የሚባል ነገር አለ አይደል? ግን አንዳንድ ሰዎች ተስፋ አያደርጉም። ልጅም ቢኖራቸው እንታረቃለን ብለው ከባላቸው ጋር ተስፋ አያደርጉም። እቺ ደግሞ በሜዳ ወልዳ ማለት ነው ከልጅ አባት ጋር የምኖርበት ጊዜ ቅርብ ነው አለች ማለት ነው አይደለ? የምርሽን ነው። ስነ ስርዓት ይኖርሽ እዩ ማለት ነው። እኛንም ክፉ ባታስናግሪን። ምክንያቱም እኛ ከአንቺ ጋር ምንም ችግር የለብንም። እኛ ከሰው ጋር ችግር የለብንም። ግን በሰው ህይወት የሚገቡ ሰዎች ላይ እኛ ችግር አለብን። በቃ እንቃወማለን። ምክንያቱም ይሄ አግባብ ስላልሆነ ማለት ነው። የራስን ህይወት ለማድመቅ ሲባል የሰውን ህይወት መበጥበጥ ማንም ፍቃድ የተሰጠው የለም። ገባሽ? እዛ ቢኒሽ ጋር ተለጠፊ። ምንድን ያለችው ደግሞ እኔ እኮ እናንተ እሱ በሚያደርገው ነገር ደስ ብሎናል፣ ደስ ብሏችኋል፣ ደስ እያላችሁ ነው። ከዛ ያለው ነገር ስለቀረ ነው እንግዲህ ብሩኬና ሀይሚ ላይ ስለወረደች ያ ነገር ደስ ስላላችሁ እኔ ግን ከቢኒ ጋር የማደርገው ነገር ምንም አላስደሰተኝም እያለች ነው ማለት ነው። እኛ አይመለከተንም። ይኸውልሽ የኔ እናት ከብሩኬ ውጪ አንቺ የፈለግሽውን ወንድ አገላብጠሽ ማፍቀር መብትሽ ነው። ምን አገባን ስለ አንቺ ህይወት። ከቢኒ ጋር ተመቸሽ አልተመቸሽ፣ ካልተመቸሽ መተው ትችያለሽ። ግን ወንድ ሞልቷል ባገሩ። ከብሩኬ ላይ ብቻ አታፍጫ፣ ዓይንሽን ንቀይ። አረ በፈጠረሽ እኔ ነገም ዛሬ የምናገረው ማለት ነው ይሄ ነገር ዝም ሊባል አይገባም። ከዚህ በኋላ ተመልካችም አስሬ በመጣች ቁጥር መጨነቅ የለበትም። መልስ መስጠት ያለባቸው ይመስለኛል። የምር መልስ መስጠት ያለባቸው ይመስለኛል። እና አሁን እንደዚህ የመጣች ብዙ ነገር በለፈለፈች ቁጥር ሰው እንዴት ነው ሊረዳ የሚችለው? በቃ ነገሩን አደባብሰው ሊያልፉ ነው ተብሎ ሊታሰብ ይችላል። ስለዚህ እቺ ልጅ ስነ ስርዓት መያዝ አለባት ብዬ አስባለሁኝ እንዴ